መተናል በፓርት 3 ተገናኝተናል። ሰላም ጤና ይስጥልኝ አተም አካዳሚ ዩቲዩብ ተከታታዮች፣ ባዮ ኬሚስትሪ ሜዲካል ባዮ ኬሚስትሪን ጀምረናል። ባለፈው ፓርት 1 እና ፓርት 2 ኢንትሮዳክሽን ፓርት ሰርተናል። ዛሬ በፓርት 3 ሜዲካል እና ባዮሎጂካል ኢምፖርታንስ ኦፍ ሴል ከሚለው እንጀምራለን። እንግዲህ ፓርት 1 እና ፓርት 2 ያላያችሁ ወደ ኋላ በመሄድ ፓርት 1 እና ፓርት 2 እንድታዩ እንጋብዛለን። እንግዲህ ስቲል ዩኒት 1 ላይ ነው ያለነው ማለት ነው። ሶ ቱዴይ the medical and biological importance of cell የሚለውን ነው የምናየው ማለት ነው። እንግዲህ ሴል እንደሚታወቀው ሟች ነው። so cell is mortal ይላል። this mean they have a finite life span። ይህ ሴል አሁን ዘላለማዊ አይደለም ነው፣ በቃ የሆነ ላይፍ ስፓኑ finite የሆነ ነው፣ የተገደበ ነው ማለት ነው። so in the body cells are formed and destroyed ነው። so cell are in dynamic state ነው። ስለዚህ ቀይራል ነው። ሴል ዲስትሮይ መሆን ይችላል፣ ሴል ፎርም መሆን ይችላል ማለት ነው። ይሄንን ለማሳወቅ ፈልጎ ነው። ሴል ዲቪዥን the cell these are two opposite process required to maintain constant tissue volume or tissue homeostasis እንላለን። እንግዲህ አሁን ሴል ዲቪዥን እና ሴል ዲዝ አለ ማለት ሁለቱም በተቃራኒ ያለ ፕሮሰሶች ናቸው። እንግዲህ ሴሎች ዲቫይድ ያደርጋሉ፣ ግሮዝ ያደርጋሉ፣ ዲቨሎፕ ያደርጋሉ። ልክ እንደዛው ደግሞ ኤጅ ያደርጉና ዴዝ ይኖራል ማለት ነው። further cell days plays an important role in shaping tissue and organ during development and during recovery from injury ይላል። እንግዲህ አሁን የሴል መሞት ግዴታ ነው ማለት ነው። እንግዲህ አንዳንዴ ከኢንጁሪ ሪከቨር ለማድረግ ሼፕ ለማድረግ ቲሹዎችን ኦርጋኖችን የእድገታቸውን ጊዜ እንደሚፈለገው እንዲሆን ሼፕ ለማድረግ ሴሎች ዲዝ መሆን ግዴታ ይሆናል ማለት ነው። ሴል ዲዝ may occur due to several external factors። እንግዲህ ሴል ዲዝ ኦከር የሚያደርግበት የተለያዩ ፋክተሮች አሉ፣ ብዙ ምክንያቶች አሉ። ከነኛ ውስጥ የመጀመሪያውና በዋናነት ምን ይዛቸው ሶስት ናቸው። that is called necrosis ምንለው ነው። የመጀመሪያው necrosis ምንል also termed as cell murder or cell undergo necrotic disease if cell membrane is damaged or due to decreased oxygen supply and if energy or ATP production is blocked። አሁን ሴሎች ራሳቸውን መርደር ያደርጋሉ፣ ራሳቸውን ኪል ያደርጋሉ ማለት ነው። መቼ ነው ሲባል ግን አንደኛ ሴል ሜምብሬናችን ዳሜጅድ ሲሆን ሊሆን ይችላል። ሁለተኛ ደግሞ ሰውነታችን በቂ የሆነ ኦክሲጅን ሰፕላይ ሳይኖር ሲቀርና ኢነርጂ ፕሮዳክሽን ብሎክ የሚሆን ከሆነ ሴል ዴዝ ያደርጋል ማለት ነው። ራሱን መርደር ያደርጋል ነው። ኔክሮቲክ ይፈጠራል። ዛት ፌኖሜናይዝ ግን ኔክሮሲስ ነው የሚባለው። አፖፕቶሲስ የምንለው ፕሮግራም ሴል ዲዝ ነው። አክቹአሊ ዲስ ታይፕ ኦፍ ሴል ዲዝ ኦከርስ ኢን ቲሹ ተርንኦቨር ነው። ኢንዲቪጁዋል ሴል ኦር ግሩፕ ኦፍ ሴልስ አንደርጎ ዲስ ታይፕስ ኦፍ ዲዝ ይላል። ይሄ እንኳን አሁን ለምሳሌ አንዳንድ ሴሎች ሲያረጁ ወይ ነው ኤጅድ ሲሆን በአዲስ እንዲቀየር ሲፈለግ ሴሎች ምን መሆን አለባቸው? መጀመሪያዎቹ ኦልድ ኤጅ የምንላቸው ሴሎች መሞት አለባቸው ማለት ነው። ሪሙቭ መሆን አለባቸው። ያንን ሴናሪዮ ነው አፖፕቶሲስ የምንለው። ኢዝ ጄኔቲካሊ ፕሮግራም ሴል ዲዝ ነው። አሁን ከኔክሮሲስ የሚለየው አፖፕቶሲስ ላይ ፕሮግራም ነው ወይም ደግሞ ፕሮግራም ሴል ዲዝ ነው። ጄኔቲካሊ ፕሮግራምድ የሆነ ሴል ዲዝ መሆኑ ከዛኛው የለየው ነው። ሶ ኢን the initial stage of apoptosis cell shrink followed by fragmentation and finally these fragments are eliminated by phagocytosis ይላል። ሶ ኢንገልፍድ ይሆናል፣ ይወጣል፣ አዲስ ሴሎች ፎርም ያደርጋሉ ነው። ሶስተኛው አትሮፊ የምንለው ነው። አትሮፊ these types of cell disease occurs in the absence of essential survival factors. Survival factors required by the cell are produced by other cell. The absence of nerve growth factor lead to atrophy of the nerve cell. እንግዲህ አንድ ሴል ሰርቫይቭ ለማድረግ ሌሎች ሴሎች የሚያመርቱት ለሰርቫይቫል የሚጠቀመው ንጥረ ነገር ይኖራል ማለት። ሌሎች ሴሎች ያንን ማምረት ካቆሙ ሴሉ ለሰርቫይቫል የሚያስፈልገው ነገሮች ስለማይኖሩ ሴሉ ምን ያደርጋል? ራሱ ያጣሉ ወይ ደግሞ ይሞታል ማለት ነው። ያንን አትሮፊ እንለዋለን። so the absence of nerve growth factor lead to atrophy of the nerve and it is also genetically programmed cell disease ነው። ይሄም ልክ እንደ አፖፕቶሲስ ወይም ደግሞ ከአፖፕቶሲስ ጋር የሚያመሳስለው ነገር ምንድነው? ይሄም ፕሮግራምድ ሴል ዲዝ ነው ማለት ነው። ፕሮግራምድ ሴል ዲዝ ነው ማለት። ስለዚህ እንግዲህ ቻፕተር 1 ወይም ደግሞ ኢንትሮዳክሽን ፓርት ይሄን እንግዲህ ቻፕተር 1ን ጨርሰናል። በቻፕተር 2 በቀጣይ እስከምንገናኝ እነኚህን ጥያቄዎች እንሞክራለን፣ እንለማመዳለን። ያው ማንበብ ብቻውን ቲዮሪውን መስማት ብቻውን በቂ እንዳልሆነ ደጋግሜ ነግራችኋለሁ። ጥያቄ መስራት ምን ያህል አንደርስታንድ አድርገናል የሚለውን ያግዛችኋል እና እነኚህን ጥያቄዎች እስኪ አብረን ስራና ምዕራፍ አንድን እናጠናቅ። እንግዲህ የመጀመሪያው ጥያቄ what is the basic unit of life የሚለው ባለፈውም አይተናል እንደጋግመን። አተም basic unit of life የሚባለው ሴልን ለመስራት ይጠቅማል ብለናል። ስለዚህ ከሴል
ከአተም ሴል ነው የሚሰራው። ሴል ደግሞ the basic unit of life የምንለው ነው ብለናልና እሳችን ሴል ይሆናል። ሌላው the organelle that acts as a powerhouse of the cell ነው። the organelle that acts as a power of the cell የምንለው ይሄ ማይቶኮንድሪያ የምንለው ነው። እንግዲህ ማይቶኮንድሪያ which is the organelle that acts as a powerhouse of the cell or the place where energy production can be takes place የምንለው ኦርጋኔላችን ነው። ሶ ማይቶኮንድሪያ ነው ማለት ነው። which of the following macromolecule is the primary responsible for genetic information storage ነው የሚለው። ይሄ ማለት genetic information ስቶር የሚሆንበት ማክሮሞሌኩል የትኛው ነው ነው የሚለው። ሶ ፕሮቲን፣ ካርቦሃይድሬት፣ ሊፒድ፣ ኒክሊክ አሲድ ይላል። ያው ዲኤንኤ ነው። ሶ ዲኤንኤ ደግሞ ከኒክሊክ አሲድ ነው የተሰራው ነው። ስለዚህ ኒክሊክ አሲድ የሚለው በትክክል ነው ማለት ነው። ሶ the macromolecule that responsible for genetic information storage is DNA so called nucleic acid ነው ማለት ነው። ሌላው what is the function of ribosome ይላል። እንግዲህ ራይቦዞም ትልቁ ጥቅሙ ኢነርጂ ፕሮዳክሽን፣ ፕሮቲን ሲንተሲስ፣ ሊፒድ ስቶሬጅ፣ ዲኤንኤ ሪፕሊኬሽን ሳይሆን ፕሮቲን ሲንተሲስ። እንግዲህ ፕሮቲን ሲንተሳይዝድ የሚደረገው በራይቦዞም በሚባለው ኦርጋኔል እንደሆነ አይተናል ማለት ነው። ሌላው which organelle is responsible for modifying and packaging protein ባለፈው ብለናል። ልክ በራይቦዞም አማካይነት ፕሮቲን ሲንተሲስ ቴክስ ፕሌስ ካደረገ በኋላ ፕሮቲን ሞዲፋይ ይሆናል ማለት ትራንስሌሽን ፖስት ትራንስሌሽን የምንላቸው ፌኖሜናዎች ወይ ደግሞ የተሰራውን ፕሮቲን ራሱ ፓኬጅ ማድረግ የሌላ ኦርጋኔል ስራ ነው። ያ ኦርጋኔል ማን ነው ስንል እንግዲህ ላይሶሶም ይላል፣ ጎልጂ አፓራተስ ይላል፣ ኤንዶፕላዝሚክ ሬቲኩለም ኒውክለስ ይላል። ያው ጎልጂ አፓራተስ ወይም ደግሞ ጎልጂ ቦዲ የምንለው ነው ማለት ነው። ሶ ዘ ጎልጂ ቦዲ እንግዲህ አንድ ሞዲፊኬሽን ፋቮር ያደርጋል፣ ሌላው ደግሞ አስ ኤ ፓኬጂንግ ሳክ ያገለግለናል ማለት ነው። ሶ ይሄ ልክ ነው ማለት ነው። ስድስተኛው what structure regulate the entry and the exit of substance in a cell. so አሁን the regulatory department or the regulatory organelle which regulate the entry and the exit of substance from the cell ስንል ራሱ ሴል ሜምብሬን ነው የሚሆነው ማለት ነው። ሌላው which type of biomolecule serve as an enzyme ይላል in biochemical reaction። እንግዲህ ኢንዛይም እንደ ኢንዛይም ሰርፍ የሚያደርገው ፕሮቲን ነው። ለምን ኢንዛይም የተሰራው ከራሱ ከፕሮቲን ስለሆነ ነው። ፕሮቲን ወይ ነው ኢንዛይም ደግሞ ልክ እንደ ካታሊስት ሰርቭ ያደርግልናል። ሶ in any biochemical reaction ፕሮቲን can also be act as a catalyst ማለት እንችላለን ማለት ነው። ሌላው which of the following organelle contain hydrolytic enzyme for digestion ነው የሚለው። an enzyme or the organelle which is responsible for digestion so called hydrolytic enzyme contain ያደረገ የትኛው ነው የሚለው ፔሮክሶም ይላል፣ ራይቦዞም ይላል፣ ማይቶኮንድሪያ ይላል፣ ላይሶሶም ይላል። ያው ባለፈው ማይተናል ብሬክዳውን ስንል or hydrolytic cleavage ስንል all about lysis ነው እያወራን ያለነው። lysis ደግሞ የሚሰራው the only organelle that found in animal only is so called lysosome ነው ማለት ነው። lysosome ሌላው what the main component of cell membrane cell membraneችን እንግዲህ ከፎስፎሊፒድ ነው የተሰራው ብለናል። ስለዚህ the main component of cell membrane nucleotide phospholipid protein carbohydrate ይላል። ያው obviously phospholipid የሚለው ይሆናል ማለት ነው። phospholipid የሜጀር ኦፍ ሜን ኮምፖነንት ኦፍ ሴል ሜምብሬን ነው ማለት ነው። ኤ ራፍ ኢንዶፕላዝሚክ ሬቲኩለም፣ ቢ ስሙዝ ኢንዶፕላዝሚክ ሬቲኩለም፣ ሲ ጎልጂ አፓራተስ፣ ዲ ኒኩለስ ይላል። ሶ ፕሮቲን ዋት ኮል ሊፒድ ሲንተሲስ ላይ ትልቅ ሚና የሚጫወተው ኢንዶፕላዝሚክ ሬቲኩለም ነው። ከዛ ሁለቱ ኢንዶፕላዝሚክ ሬቲኩለም ደግሞ ስሙዝ ኢንዶፕላዝሚክ ሬቲኩለም ኦር ሴር የምንለው እንደሆነ ልታውቁ ያስፈልጋል ማለት ነው። ሶ 11ኛ ጥያቄ which process involves the breakdown of glucose to produce energy ነው። glucose breakdown is so called glycolysis ነው የሚባለው። photosynthesis፣ glycolysis፣ gluconeogenesis፣ fermentation ይላል። ያው ቅድም እንዳልነው glycolysis ነው። glycolysis the breakdown of glucose to produce energy ማለት ነው። 12ኛ which structure in the nucleus is responsible for ribosome synthesis? A nuclear envelope, B nucleolus, C chromatin, D nuclear core ይላል። ያው the structure inside the nucleus የተባለው ልብ በሉ inside the nucleus which is responsible for ribosome synthesis ከሆነ
ኒውክሊዮስ ይሆናል ማለት ነው። ኒውክሊዮስ የሚለው ደግሞ እዚህ ላይ ነው ያለው ማለት ነው። ኒውክሊዮስ is a structure which is found in the nucleus and responsible for ribosome synthesis ነው ማለት ነው። ሌላው what type of bond form between amino acid in the protein? yes, what type of bond formed between amino acid in protein? አሁን እንግዲህ አሚኖ አሲድ ሲደመር አሚኖ አሲድ ነው ፕሮቲን የሚሰጠን ብለናል እና እዛ መካከል ያለው ቦንድ ምን ቦንድ ነው የሚለው አዮኒክ ቦንድ፣ ሃይድሮጅን ቦንድ፣ ፔፕታይድ ቦንድ። ያው ፔፕታይድ ቦንድ እንደሚባል ግልጽ ነው። ፔፕታይድ ቦንድ is a bond that holds two amino acids together to produce protein ነው የሚሆነው ማለት ነው። 14ኛ which organelle is involved in the ATP production? ቀደም ብለናል። ይሄን the ATP production ላይ ትልቅ ሚና የሚጫወተው ኦርጋኔል ያው the powerhouse of our body የሚባለው so called ማይቶኮንድሪያ ነው ማለት ነው። ማይቶኮንድሪያ 15ኛ what is the primary energy currency of the cell ነው የሚለው the energy currency of our cell is ATP ነው for sure. so ATP can act as an energy currency of our body እንላለን ማለት ነው። so መልሳችን the primary energy currency of our cell is ራሱ ATP ነው ማለት ነው። 16ኛ what is the function of chloroplast ነው? A energy production, B storage water, D photosynthesis, D protein digestion ይላል። ያው chloroplast እንግዲህ ክሎሮፊል ውስጥ የሚገኝ ኦርጋኔል ነው which is responsible for production of food by photosynthesis ነው። so photosynthesis የሚለው ልክ ነው ማለት ነው። which biomolecule is primary component of cellular membrane ይላል። አሁንም protein, carbohydrates, nucleic acids and lipids ይላል። ያው ሊፒድ ናቸው the main or the primary component of cell membrane ምክንያቱም ሴል ሜምብሬናችን የተሰራው ከሊፖ ፕሮቲን ነው ብለን ስላልን the main component ሊፒድ ነው ማለት ነው። main componentአችን ሊፒድ ነው ማለት ነው። ሌላው what is the role of cytoskeleton ይላል። A DNA replication, B providing structure and the shape of the cell, C energy production. cytoskeleton ትልቁ ጥቅማቸው ስትራክቸራል ሼፕን ፕሮቫይድ ማድረግ ነው ብለን ነበር ባለፈው። ስለዚህ cytoskeleton ትልቁ ሚና providing structure and the shape of the cell የሚለው ይሆናል ማለት ነው። ሌላው which of the following is not function of protein ይላል። የፕሮቲን ፋንክሽን ያልሆነ የቱ ነው ይላል። ትራንስፖርት፣ ስቶሬጅ፣ ጄኔቲክ ኢንፎርሜሽን፣ ካታሊሲስ ይላል። ሶ ከተሰጡን አማራጮች ውስጥ የፕሮቲን ሲንተሲስ ዋትኮል የፕሮቲን ሚና ያልሆነ የቱ ነው? ፕሮቲን እንግዲህ ትራንስፖርት ውስጥ ይጠቅመናል፣ ስቶሬጅ ውስጥ እንዳለ ነው። ካታሊሲስ ስንል ኢንዛይም ማለታችን ነው። ኢነርጂ ዋትኮል ጄኔቲክ ኢንፎርሜሽን ስንል ግን ይሄ እሱ ፋንክሽን አይደለም፣ የዲኤንኤ ፋንክሽን ነው እንጂ ማለት ነው። ሶ ይሄን ይመስላል። ቀጣይ ጥያቄ which process use light energy to convert carbon dioxide into water into glucose ይላል። ይሄ ያው እንግዲህ ካርቦሃይድሬትን እንዴት ፎርም እናደርጋለን ሲባል ያው ካርቦሃይድሬት water plus carbon dioxide in the presence of sunlight ነው። ያንን ፌኖሜና ደግሞ ፎቶሲንተሲስ እንደምንለው ደግመን አውርተናል። respiration, glycolysis, fermentation, photosynthesis ላይ ያው photosynthesis የምንለው it is the process of using sunlight to convert carbon dioxide and water into glucose. አንደኛ which type of RNA carries genetic information from DNA into ribosome? አሁን the information carrier ወይም ደግሞ the message carrier ነው ከዲኤንኤ ወደ ራይቦዞም ፕሮቲን ሲንተሲስ እንዲሆን የሚያደርግልን RNA ታይፕ የቱ ነው? ምንም obviously look which of the following carries ይላል the genetic information from DNA to RNA carrier ነው ያ messenger RNA የምንለው ነው ማለት ነው። so messenger RNA is the one that carries genetic information from DNA to ribosome የሚለውን ማወቅ ያስፈልጋል ነው። ሌላው which organelle is primarily involved in the detoxification of harmful substance ይላል። so detoxifying agent or detoxifying organelle የምንለው የትኛው ነው? ጎልጂ አፓራተስ፣ ስሙዝ ኢንዶፕላዝሚክ ሬቲኩለም፣ ላይሶሶም፣ ማይቶኮንድሪያ ይላል። ሶ እንግዲህ ስሙዝ ኢንዶፕላዝሚክ ሬቲኩለም የምንለው the most important detoxification organ ለምሳሌ ሊቨራችን ላይ ሊቨር ቶክሲን ሲፈጠር ባይ ቢል አሲድ
በመጠቀም ምን ያደርጋል? ዲቶክሲፋይ ያደርግልናል ማለት ነው። እሱን የሚሰራው ሲር ነው። ሲር ኦር ስሙዝ ኢንዶፕላዝሚክ ሬቲኪለም የምንለው ኤስ ራፍ ሲሆን ደግሞ ፕሮቲን ሲንተሲስ ላይ ፓርቲሲፔት ያደርጋል ለማለት ነው። 23ኛ what type of transport does not require energy? Yes, what type of transport does not require energy? Active transport, facilitated diffusion, endocytosis, exocytosis ይላል። ሶ ኢነርጂ የማይፈልግ ከሆነ ግድ facilitated diffusion የምንለው ነው ማለት ነው። facilitated diffusion ሲሆን it does not need any energy ማለት ነው። any energy አይፈልግም። ቀጣይ 24ኛ ጥያቄ which organelle is responsible for packaging and sending protein into their destination? once the protein can be prepared packaged አድርጎ ወደሚፈለገው ሰውነታችን ክፍል ወይም ስፍራ እንዲጓዝ የሚያደርግልን ኦርጋኔል ቀድመም ለማንካት ሞክረናል። ይሄ ጎልጂ አፓራተስ ወይም ጎልጂ ቦዲ የምንለው ነው ማለት ነው። የመጨረሻው ጥያቄ which of the following organelle contains its own DNA? የራሱ ዲኤንኤ ያለው ኦርጋኔል የትኛው ነው የሚለው ያው ኒውክሊየስ ማይቶኮንድሪያ ጎልጂ አፓራተስ ላይሶሶም ይላል። የራሱ ዲኤንኤ ያለው ማይቶኮንድሪያ ነው። እንግዲህ ባለፈው አይተናል ስለ ማይቶኮንድሪያል ዲኤንኤ ሙቴሽን ምን አይነት ጄኔቲክ አብኖርማሊቲ ሊያመጣ እንደሚችል ማለት። ስለዚህ የራሱ ዲኤንኤ ያለው ማይቶኮንድሪያ የምንለው ኦርጋኔል ነው ማለት ነው። ሶ እንግዲህ እንደ ቦነስ ያመጣውላችሁ ጥያቄዎች ናቸው። በቻፕተር 2 ቀጣይ እንገናኛለን። እንግዲህ ከቻፕተር 1 የሆነ ነገር ካተረፋችሁ ቪዲዮዎችን ላይክ፣ ሼር፣ ሰብስክራይብ ይደረግ። ጥያቄ ካለ በኮሜንት ሴክሽን አጋሩን። ሶ በቀጣይ በቻፕተር 2 የምንገናኝ ይሆናል። እስከዛው ሰላም።